ልክ ምግብ እንደምንበላው ምግብ እንደሚያስፈልገን በየሆነ ሰዓት ወይም ውሃ መጠጣት እንደሚያስፈልገን በያገኘናት 1 ደቂቃ ይሁን 5 ደቂቃ ይሁን 1 ሰዓት ይሁን 1 ቀን ይሁን አላቅም እንዳለን ጊዜ ለራሳችን ፋታ መስጠት ብንችል ራሳችንን መግለጽ በምንፈልግበት መልኩ ለምሳሌ መጽሐፍ ማንበብ ሊሆን ይችላል አንድ ጥግ ሄዶ ተቀምጦ ጸሎት ማድረግ ሊሆን ይችላል ገላ መታጠብ ሊሆን ይችላል ግን በቃ ይሄ የኔ ሰዓት ነው ይሄን አትንኩብኝ ማለት በብዙ መልኩ ይገለጻል ለራሳችን ያለንን ክብር ያሳያል ለሌሎቹም ዙሪያችን ላለውም ሰው ያንን ሰዓት ከወሰደን በኋላ የምንመለሰው ሰዎች አንድ አይነት ሰዎች አይደለንም ይሄ የሰለቸው የደከመው ሰው አትሆኝም ለራስሽ ጊዜ ወስደሽ ስትመለሺ አንድ የራስሽ ጊዜ እንደወሰድሽ ስለሚሰማሽና ከነሱ የሚወሰድሽባቸው ነገር ያለ ስለሚመስልሽ ስትመለሺ የተሻልሽ አንቺ ሆነሽ ነው የምትመለሺው በተለይ ይሄ በቤተሰብ ማህበራዊ ህይወት በስራ በጣም በቃ የሚታይ ነገር ነው እረፍት ፈልጋለሁ ብሎ እረፍት ወስዶ የመጣ ሰው ሲመጣ ፍክት ብሎ በሞቀ ኢነርጂ ምናምን ነው የሚመለሰው ሰላም እንዴት ናችሁ በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬ አምናለሁ አሁን እየወሰዱ ያሉ ተማሪዎቻችንም ይሄንን ነው የሚነግሩን ስለዚህ ለመጀመር ለመግባት ወደ ንግድ ያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት ዕውቀቶች በጣም ያግዛሉ ሂደቱን በጣም ቀላል ያደርጋሉ ሙሉ መረጃውን በመናስቀምጠው ስልክ ማግኘት ትችላላችሁ